ሰላም ሰላም ወገኖቼ በያ ነኝ። ዛሬም በአዲስ ቲዩቶሪያል ሲሪስ መጥቻለሁ። ማሽን ለርኒንግ በሚል ቲዩቶሪያል ሲሪስ ነው የመጣሁት። በዚህ ቲዩቶሪያል ሲሪስ ማሽን ለርኒንግ ማለት ምን ማለት ነው የሚለውን ዲቴይል እናያለን። ሌላው ደግሞ ማሽን ለርኒንግ ላይ ማሽን ለርኒንግ ሞዴልን እንዴት ዲቨሎፕ እንደምናደርግ በዚህ ቲዩቶሪያል ሲሪስ እናያለን። ስለዚህ ከዛ ውስጥ ዛሬ የምናየው ማሽን ለርኒንግ ማለት ምን ማለት ነው የሚለው እናያለን። ሌላው ደግሞ መቼ ነው ማሽን ለርኒንግን መምረጥ ያለብን፣ ሌላው ደግሞ ለምን ማሽን ለርኒንግ እና ደግሞ ማሽን ለርኒንግ እና ትራዲሽናል ፕሮግራሚንግ መካከል ያለው ልዩነቶችን ጭምር የምናይ ይሆናል። ስለዚህ ማሽን ለርኒንግ ምንድነው የሚለውን ስናይ አሁን ከወርዱ ስንነሳ ማሽን ለርኒንግ የሚለው የሁለት ወርዶች ጥምረት ነው አይደል? ስለዚህ የመጀመሪያው ማሽን ምንድነው የሚለውን ስናይ ማሽን ማለት ዲቫይስ ነው። ማንኛውን ዲቫይስ ምንድነው የሚባለው? ማሽን ነው። ሌላው ደግሞ ለርኒንግ ማስተማር ነው። ስለዚህ ለርኒንግ መማር ወይም ማስተማር ነው እና ስለዚህ ማሽን ለርኒንግ ሲባል ማሽንን ማስተማር ላይ ነው ፎከስ የሚያደርገው። ስለዚህ ኖርማል ዴፊኒሽኑን ስናይ ማሽን ለርኒንግ is a branch of artificial intelligence that allows machines to learn and improve without being explicitly programmed። ያ ማለት ምንድነው? የአርቲፊሻል ኢንተሊጀንስ አካል ነው እና ፎከስ የሚያደርገው ደግሞ ማሽኑን ማስተማር ላይ ነው። ስለዚህ ማሽኑን ሲያስተምር ደግሞ ምንድነው የሚደረገው? ሙሉ በሙሉ ፕሮግራም ሳይደረግ በትንሽ ፕሮግራም ማሽኑ እንዲማር ማስቻል ነው ማለት ነው ማሽን ለርኒንግ። ሌላው ማሽኑ ከየት ነው ከምንድነው የሚማረው የሚለውን ስናይ ለርን ፍሮም ዴታ ነው። ላይክ የሰው ልጅ ለምሳሌ የሚማረው ትምህርት ቤት ሄዶ ከመጽሐፉ እንደሚማረው ሁላ ማሽኑም ለርን የሚያደርገው ከዴታ ነው። ስለዚህ ማሽን ለርኒንግ አልጎሪዝምስ አር ትሬንድ ኦን ላርጅ ዴታ ሴት። ስለዚህ ዴታ ሴት ብዙ ዴታ ሴት ካለ በዛ ዴታ ሴት ላይ ማሽን ለርኒንግ አልጎሪዝም ምን ማድረግ ይችላል? መማር ይችላል። እዚህ ላይ አልጎሪዝም ሲባል ምንድነው? ጀስት ዲቨሎፕ የተደረገ የሆነ ስራ ለመስራት ተብሎ ዲቨሎፕ የተደረገ አልጎሪዝም ነው። የሆነ የኮዶች ስብስብ ነው። በጣም ብዙ ኮድ ነው። የሆነ ስራ ለመስራት ተደርጎ ዲቨሎፕ የተደረጉ አልጎሪዝሙን ነው የሚባለው። ማሽኑን የምናስተምረው ያን አልጎሪዝም ተጠቅመን ማሽኑን ዴታውን እንዲማር እናደርጋለን። ስለዚህ ዋንስ ማሽን ደግሞ ከተማረ በኋላ ምንድነው የሚያደርገው? ሜኪንግ ፕሪዲክሽን ይሰራል። ስለዚህ አንዴ ትሬን ከተደረገ በኋላ አንድ ከተማረ በኋላ አልጎሪዝሙ ምን ማድረግ ይችላል? በአዲሱ ዴታ ላይ ምን መሆን ፕሪዲክት ማድረግ ይችላል ማለት ነው። ሌላው ኮንቲኒየስ ኢምፕሩቭመንት። ስለዚህ አልጎሪዝም ምን ማድረግ ይችላል? ዋንስ ዴታ ሞር ዴታ ባገኘ ቁጥር ምን ማድረግ ራሱን ኢምፕሩቭ ማድረግ ይችላል ማለት ነው። ስለዚህ ይሄ ነው ማሽን ለርኒንግ። ሌላው ዋይ ማሽን ለርኒንግ፣ ለምን ማሽን ለርኒንግ የሚለውን ስናይ ኤቢሊቲ ቱ ሃንድል ኮምፕሌክስ ኤንድ ዳይቨርስ ፕሮብለም፣ እጅግ በጣም ኮምፕሌክስ የሆነ ችግሮችን ምን ማድረግ ስለሚችል ማሽን ለርኒንግ ሃንድል ያደርጋል ማለት ነው። ሌላው ደግሞ አዳፕታቢሊቲ፣ ማሽን ለርኒንግ ምን ማድረግ ይችላል? ስሩ ታይም ምን ራሱን ኢምፕሩቭ ያደርጋል። ምን ሲሆን? ብዙ ዳታ ባገኘ ቁጥር ብዙ ያውቃል፣ ራሱን ኢምፕሩቭ ያደርጋል ማለት ነው። ሌላው ስኬሌቢሊቲ ነው። ብዙ ዳታ ሲጨመር ስራውን ይሰራል፣ ችግር የለው፣ ስኬሌብል ነው ማለት ራሱን ያሻሽላል። ዳታ በጨመረ ቁጥር ምን መሆን ይችላል? ራሱን ያሻሻለ ነው የሚሄደው ማለት ነው ማሽኑ። ሌላው አውቶሜሽን ነው። ማሽን ለርኒንግ ለምሳሌ ትራዲሽናሊ የሆነ ነገር ክላሲፋይ የሚደረግ ነገር ቢኖር ከአንድ ቦታ ወደ ሌላ ቦታ የሆነ ካታጎሪ ላይ ክላሲፋይ የምናደርግ ነገር ቢኖር ያን ስራ ምን ማድረግ ይችላል? ማሽኑ ራሱ ክላሲፋይ ያደርጋል። ስለዚህ እኛ ማኑዋሊ የምንሰራውን ማሽኑ ምን ያደርጋል? ራሱ ክላሲፋይ ሲያደርግ አውቶሜሽን ነው። ስለዚህ ማሽን ለርኒንግ አውቶሜትድ ነገሮችን አውቶሜት ስለሚያደርግ፣ ሌላው ደግሞ ኢምፕሩቭድ አኩሬሲ፣ ማሽን ለርኒንግ ስሩ ዴታ በጨመረ ቁጥር ራሱን ኢምፕሩቭ ያደርጋል። ሌላው ደግሞ ዴታ ድሪቨን ዲሲሽን ሜኪንግ። ስለዚህ ከዚህ በፊት ኦርጋናይዜሽኖቹ ዴታ ላይ ቤዝ ነው የራሳቸው ጀስት ጌስ ስለሚያደርጉ ቀጣይ እንዲህ ነው የሚሆነው የሚለውን ጌስ ስለሚያደርጉ፣ አሁን ደግሞ ዴታ ላይ ቤዝ ሆኖ ዲሲሽን እንዲሰጡ ስለ ወደፊት ራሱ እንዲህ ይሆናል የሚለው ማሽን ለርኒንግ ላይ ቤዝድ ሆኖ ዲሲሽን እንዲሰጡ ያስችላል። ሌላው ደግሞ ቨርሳታይሊቲ፣ ማሽን ለርኒንግ ለብዙ ኤሪያ ያገለግላል።
ለምሳሌ ለኤዱኬሽን፣ ለፋይናንስ፣ ሄልዚ ለተለያዩ ነገሮች ምን ማድረግ እንችላለን? ማሽን ለርኒንግን መጠቀም እንችላለን። ስለዚህ ቨርሰታይል ስለሆነ ስለዚህ በእነዚህ ምክንያት ምን እናደርጋለን? ማሽን ለርኒንግን እንጠቀማለን ማለት ነው። ሌላው when we choose ማሽን ለርኒንግን መቼ ነው መምረጥ ያለብን የሚለውን ስናይ the task require prediction or classification from data። ስለዚህ ስራው ፕሪዲክሽን ካለ ለምሳሌ ዛሬ ላይ ነው ነገን ፕሪዲክት የሚያደርግ ከሆነ ወይም አዲስ ባላዩ የተማረው ያለ ባልተማረው ዴታ ላይ እንዲህ ነው የሚለውን ፕሪዲክት ሲያደርግ እና ሌላው የሆነ ታስኩ ካታጎራይዜሽን ከሆነ ምን ማድረግ እንችላለን? ማሽን ለርኒንግን እንመርጣለን። ያ ማለት ደግሞ rules for solving the problem cannot be explicitly defined። የሆነ ችግር ለመፍታት ለችግሩ እንዲህ ነው የሚፈታው የሚለው ነገር ዲፋይን ካልተደረገ፣ ሌላው ደግሞ ኢምፕሩቭ የሚያደርግ ሲስተምን ራሳችን ምንፈልግ ከሆነ፣ ሌላው ደግሞ ብዙ ዴታ ካለን ምን ማድረግ እንችላለን? ማሽን ለርኒንግን መምረጥ እንችላለን ማለት ነው። ሌላው ማሽን ለርኒንግ እና ትራዲሽናል ፕሮግራሚንግ መካከል ያለው ልዩነቱን ስናይ አንደኛው ፊቸር ኢንስትራክሽን ስናይ ትራዲሽናል ፕሮግራሚንግ ላይ ምንድነው የሚደረገው? ኤክስፕሊሲትሊ ኮድድ ነው የሚሆነው። እያንዳንዱ ኢንስትራክሽን እያንዳንዱ የሚሰራው ስራ ምን ማድረግ ይቻላል? ኤክስፕሊሲትሊ የሚሰራውን ስራ ኮድ ማድረግ አለብን። ሌላው ማሽን ለርኒንግ ላይ ደግሞ ለርን ፍሮም ዴታ ይኑር ኮድ አናደርግም። ራሱ አልጎሪዝሙ ከዴታው ስለሚማር ማሽን ለርኒንግ ለርን ፍሮም ዴታ ነው የሚያደርገው። ሌላው ታስክ ደግሞ ለትራዲሽናል ፕሮግራሚንግ ታስክ ምን መደረግ አለበት? እያንዳንዱ ነገር ዌል ዲፋይንድ መሆን አለበት። ይሄ እንዲህ ነው የሚሰራው እንዲህ ነው የሚለው እያንዳንዱ ሪኳየርመንት ምን መደረግ አለበት? ዲፋይን መደረግ አለበት። ነገር ግን ማሽን ለርኒንግ ላይ የሚያስፈልገው ምንድነው? አንድ ዴታ ይኖረን። ዴታ ካለ ስራውን ማሽኑ ራሱ ይሰራል ማለት ነው። ሌላው ዴታ ሪሊያንስ። ስለዚህ ትራዲሽናል ፕሮግራሚንግ ላንጉዌጅ ሊሚትድ ነው፣ ብዙ ዴታ ላይ ዲፔንድ አይሆንም። ነገር ግን ማሽን ለርኒንግ ሙሉ በሙሉ ዴታ ላይ ዲፔንድ ነው የሚሆነው። ሌላው ፍሌክሲቢሊቲ አንጻር ስናይ ትራዲሽናል ፕሮግራሚንግ ላንጉዌጅ ሌስ ፍሌክሲብል ነው። ማሽን ለርኒንግ ደግሞ ፍሌክሲብል ነው። አዳፕት ኒው ዴታ በጨመረ ቁጥር ያን አዳፕት ያደርጋል ማለት ነው፣ ራሱን ኢምፕሩቭ ያደርግ። ስለዚህ የዛሬው ቲዩቶሪያል ይሄን ይመስላል። በዚህ ቲዩቶሪያል ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ፕሊዝ ዶንት ፎርጌት ቱ ሳብስክራይብ፣ ላይክ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።